በጣም ከሚያስቁን ከሚያዝናኑን በህይወታችን ውስጥ ካሉ ከዛ ጀምሮ እስከዚህ ባሉ ድረስ ያሉት ሰው አርቲስቶች ወይም ደግሞ ኮሜዲያኖች አንዱ ፍልፍሉ ነው። ፍልፍሉ በጣም ነው የሚያስቀን የሚያዝናናን ከበፊት ጀምሮ ያኔ ከበፊት ጀምሮ ቀልድ ሲባል የፍልፍሉ ነበር የሚባለው ማለት ነው። እኔ የማውቀው ቴሌቪዥን ማየት ስጀምር ራሱ ያኔ ኮሜዲያን ሲባል በሱ እንትን እል ነበር እና አሁንም እስካሁን ባለሁበት የእሱ ቃል በጣም ነው የሚመቸኝ። በጣም ደግሞ በፊልምም አድርጎ ሰርቷል። በሁሉም ነገር ተሳትፏል። ያኔ በቃ እንደ ቀልድ አድርጎ ማለት ነው። ያኔ ሲታይ ራሱ ዝም ብሎ የሚያስቀው የሆነ እሱ ሲታይ ግንባሩ ራሱ ያስቃኛል። እውነቴን ነው። በጣም ነው የሚያስቀኝ የሚያዝናናኝ እና ያው ታውቁታላችሁ። ሁሉም የማያውቀው የኢትዮጵያ ሕዝብ የለም። ሁሉም ነው የሚያውቀው። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የሰኪና ዩቱብ ቻናል ተከታታዮች እንዴት ናችሁ? እንዴት ከረማችሁ? እኔ አልሐምዱሊላህ አለሁኝ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? በያላችሁበት ያለ ህዝነት ራህመት ረድኤት በእናንተ ላይ ይሁን እላለሁ። ዛሬ ያመጣሁላችሁ ስለ ኮሜዲያንም እንደምታውቁት ፍልፍሉ በጣም ሁሉም ሰው የሚያውቀው የኢትዮጵያ ህዝብ የማያውቀው የለም። ሁሉም ሰው ያውቀዋል። በአሁኑ ሰዓት በጣም ታሞ ነው ያለው። በጣም ነው ያዘንኩት። እውነት በጣም ነው ያዘንኩት። አላህ አፊያ አድርጎ ወደ ነበርክበት እንትንህ እንድትመለስ ምኞቴ ነው። በጨዋታ በሳቅ እንድትመለስ በጣም ደስታኝ ነው እና እሱ በጣም ከበፊት የማውቀው ኮሜዲያን ከሚባሉ ሰዎች አንዱ ነው። በጣም ነው የሚያዝናናኝም። ዝም ብዬ ሳየው ራሱ በጣም ነው የሚያስቀኝ እና ያኔ አንድ ኢትዮጵያር ሁኜ ዝም ማለት አልችልም። ዝም ማለትም አልችልም። ለምን እኔ እንጃ። የሆነ ምናልባት ከዚህ በፊት ብዙ ያጣናቸው አርቲስቶች አሉ ሳናቅ በድንገት አሉን እያልን የሆነ በቃ ውስጣችን የሰበሩት አርቲስቶች አሉ። ከነሱ መካከል ኮሜዲያን ምንም ያው ከነሱ እንትናችን የሀዘናችን የበለጠ ደግሞ እሱን የሆነ ነገር ሆኖ ደግሞ ድጋሚ ሀዘናችንን እንዳንሰማ እሱን ፈጣሪ ጠብቀው ለልጆቹ ያኖርልን እና በጣም ነው የሆነ በቃ ሳየው ውስጤ ነው በቃ የበላኝ ማለት ነው ወላሂ። እና ያው አሁን ሕክምና ላይ ነው ያለው። ሕክምና ላይ ደግሞ ተሽሎት ሁሉም ነገር ጨርሶ ወደ ነበረበት አፍያው ተመልሶ ስራው እንዲቀጥል እንፈልጋለን። ፈጣሪ ያሽርህ። ምንም ማለት አልችልም። ያው አቅምም የለኝም። ከዚህ አንድ ዩቲዩበር ከሚያስተላልፈው መልእክቱን ላስተላልፍ ብዬ ነው። እስከ ዛሬ ድረስ ሳቃችን እያሳከን በቃ ምን ልበል ሁሉም ነገር የምታካትት ሰው ነህ አንተ ማለት ነው። ብቻ ባለህበት ፈጣሪ ይጠብቅህ፣ አፍያ ያርግህ። ይሄ መልእክቴ ነው። እኔ ያው በአሁኑ ሰዓት ደግሞ በጣም ከባድ ነው። ታመመ ሞተ ነው ጊዜው ማለት ነው። በጣም ከባድ ጊዜ ነው። መታመም ማሳከም የማይችልበት ጊዜ ነው የደረስነው። ብቻ ታመመ በቃ ሀላጥል ሞት አለኛ ኢትዮጵያዊ በተለይ እኔ እንጃ በጣም ከባድ ጊዜ ነው እውነት። ያኔ እኔ እንጃ ምን እንደሆነ አላውቅም። ብቻ እዚህ ባለንበት ሀገር በጣም ራሳቸው ስለሚጠብቁ ነው ይሆን አላውቅም። ብቻ ባለንበት ሀገር በጣም ቆይተው አርጅተው በቃ እስከ እንትን ሸንታቸው እስከ አልጋ ላይ እስከሚሸኑ ድረስ ነው የሚቆዩት ማለት ነው። በቃ ያኔ አይጨነቁም። ስለማይጨነቁ ይሁን ሀሳብ ስለሌላቸው ሀብት ስላላቸው ይሁን ብቻ የኛ ቶሎ ቶሎ ነው በቃ የኛ ሰው የሚሞተው ማለት ነው። እውነት ነው። ቶሎ ነው በቃ ሞተ። በዛ በወጣትነቱ ከ40 በላይ ወይ ከ50 በላይ አይቆዩም የኛ ኢትዮጵያውያን ማለት ነው። እና
አሁን እኔ ባላየው አላምንም ነበር። በቃ የሰው ሀገርም ስለሆንኩ ብዙ አመት ኑር ያለው ስላወቅኩኝ እኔ በቃ ከኢትዮጵያ አሁን ስናጣጥረው እውነቴን ነው በጣም ሰማይና ምድር ነው ማለት ነው። እና አሁን ግን ያው እስካሁን ባለ ሰዓት ደህና ነው ያለው። አሁን በሷስ በኮሜዲያን ፍልፍሉ የተነሳ ነው ይሄን ያነሳሁት ያልኳችሁ። ብዙ አርቲስት አጥተናል። ብዙ እንትኖቹ የምንወዳቸው አርቲስቶች አጥተናል። ከዚህ በፊት ውስጣችንን አዝነዋል። አላዝንም ባትሉም ታዝናላችሁ፣ ግዴታ ማለት ነው። ወዳችሁም ጠላችሁም ታዝናላችሁ። ግን የኛ ኢትዮጵያዊ እኔ እንጃ ምን እንደሆነ ባላውቅም ግን በጣም ያሳዝናል። ባለንበት ጊዜ በጣም ያሳዝናል እውነት። እኔ በራሴ ስለደረሰብኝ ነው ማለት ነው። እኔ በራሴ በቤተሰቦቼ ስለደረሰብኝ ነው ይሄ የምላችሁ ማለት ነው። እና በጣም ብዙ ያለ አባት ብዙ ኢትዮጵያውያን ያለ አባት ያለ እናት ነው ያደግነው። እና ለምንድን ነው እኔም ግራ ግብት ነው የሚለኝ። እዚህ ሀገር አሁን አይቻለሁ፣ ሰው ቢነግረኝ አላምንም ነበረ። ግን ስለመጣሁ ስላየው በብዛት የሚሞቱት በቃ እንደነገርኳቸው በቃ ቆይተው ምናምን እንደነገርኳችሁ በቃ ገና በዳዴ እንደዚህ በዳዴ አርጅተው ምናምን መቆም አቅታቸው በዳዴ እስኪሄዱ ነው የሚቆዩት። አያት እስከ ቅምቅም አያት እስከ ምናምን አያት ነው የሚኖሩት ማለት ነው። ግን ሰው ልጅ ደግሞ ግዴታ ደግሞ የሰው ልጅ ግዴታ ውስጡ ደስታ ሁሉም ነገር ያስፈልገዋል። ሞት ያኔ ይሞታል፣ ግን ውስጣችን ደግሞ መጠበቅ አለብን። ያው ከድህነትም አንጻር ይመስለኛል ትንሽ ሲታመሙ ወደ ሆስፒታል አይሄዱም ቶሎ። ህመም ሲሰማቸው ቶሎ ወደ ሆስፒታል፣ ራሳቸው ሲያማቸው ቆይ ይተወኛል እያሉ ጊዜው በቃ ይተውታል። ጊዜው ያልፋል፣ ወይ የሆነ በሽታ ተሸክሞ ይመጣል። የሆነ ነገር ወይ እጃቸው ይቆርጣሉ፣ ወደ ካንሰር ይቀየራል ያ እጃቸው። ቶሎ ደግሞ ወደ ሆስፒታል አይሄዱም ቆይ ይሻለኛል እያሉ እና በዛ ምክንያት በቃ ሰው የኛ ህዝብ በጣም እየሞተ ነው ያለው። አላህ ብቻ እንደ ሀገር እንደምንኖርንበት ሀገር አላህ ይሆንልን ያርግልን ማለት ነው። እና በአሁን ሰዓት ትንሽ ይሻላል ብዬ አስባለሁ። እና ማንኛውም ሰው ሲታመም ትንሽ የሚባል ነገር የለም። ሲታመም ወደ ሆስፒታል መሄድ ነው፣ መታየት አለበት። ራሴ ለምንድነው ሁሌ የሚያመኝ? ለምንድነው ሆዴ ሁሌ የሚቆርጠኝ? ለምንድነው እንደዚህ አይነት ወገቤ ስሜት የሚሰማው? ለምንድነው እንደዚህ ብለን ራሳችን መጠየቅ አለብን። ቶሎ ደግሞ ወደ ሆስፒታል ቼክ ማድረግ አለብን ማለት ነው። እና መታመም ያው እንታመማለን፣ ሁሉም ይታመማል። ማንኛውም ሳይቀርለትም የሰው ልጅ ሁሉ ይታመማል። የትም ሁን የትም ግን ወንጀላችንን ይቀንሳል ይባላል። እና እኔ ባለኝ አሁን አስተያየት ማለት ነው ኢትዮጵያ በጣም ከባድ ሁኔታ ላይ ነው። ያው ማስተላልፈው ኢትዮጵያውያን ልክ ራሳችሁን ምንስ ያማችሁ ወደ ሆስፒታል እንድትሄዱ። እኔ በራሴ ስለደረሰብኝ ነው ማለት ነው። በራሴ ስለደረሰ ውስጣቸው እየሰረሰረ ውስጣቸው እየበላ በሽታው ከዛ ወደ ካንሰር ወደ ምን ይቀየራል። አሁን እኔ በእናቴ ልወስዳላችሁ እና የሆነ ነገር አመመኝ ስትል በጣም ነው የምደነግጠው። ቶሎ ወደ ሆስፒታል ሄጄ እና እንዳጣት አልፈልግም። አባቴም ስላጣሁት ከዚህ በፊት ማለት ነው። እና በጣም ከባድ ነው ወላሂ በጣም ከባድ ነው። እና ፈጣሪ ይጠብቀን። የቤተሰቦቻችን ክፉ አያሰማን። ፈልፍሎ ኮሜዲያን ፈልፍሉ ማለት ነው ተሽሎ ደስታችንን ደግሞ የምንሰማ አላህ ያድርገን። አሁን በሱ የመጣ ነው ደስታችንን የምንሰማ አላህ ያድርገን። ያንተም ደስታ እንፈልጋለን። ተሻለው ተብሎ ደግሞ ወደ ስራ እስክትሄድ እስከዛ ድረስ ፈጣሪ ያሽርህ፣ ክፉንህን አያሰማን፣ መጥፎ ዜና አያሰማን። እንጠብቃለን በደህና ስራ እስክትመጣ
ያኔ ትዝ ይለኛል። እኔ የእሱ ነገር በጣም ነው ትዝ የሚለኝ የሆነ እንትን ስላለኝ ማለት ነው። አንድ ነገር እኮ በልጅነታችሁ እንትን የምትሉት ነገር የሆነ አይምሯችሁ ይቀርጻል፣ ቀርጾ ነው የሚያስቀምጥላችሁና ሀብዬ የጀመርኩት እኔ ቀልድ የሚባል ነገር ሀብዬ የጀመርኩት የእሱ ነው። እኔ ማንም አላውቅም ነበር፣ እሱ ነበር ፍልፍሉ ሲባል በቃ ሮጬ ነበረ ወደ ቴሌቪዥን የሚሄደው ማለት ነው። እና ሳስታውሰው ራሱ ትዝ ነው ይለኝ ወላሂ። አሁን ታመመ ሲባል የሆነ አልጋ ላይ ሳየው አንጀቴ ስፍስፍ ነው ያለው። እና ፈጣሪ ያሽርህ፣ ፈጣሪ ያሽርህ። እንዳልኳችሁም ኢትዮጵያውያኖች እባካችሁ ራሳችሁን ጠብቁ። ነገ ዛሬ በ200 ብር በ500 ብር የምትታከሙበት ነገር ነገ ደግሞ መስዋዕት ትከፍላላችሁ። እስከ 200 ሺህ እስከ 1 ሚሊዮን ትባላላችሁ። ያ ከሚሆን ራሳችሁ ጠብቁ። ራሳችሁ ማነው የሆነ ነገር ብቻ ይሆን ተደጋጋሚ ከታመማችሁ ምንድን ነው ብላችሁ ቼክ ማድረግ አለባችሁ ሆስፒታል ሄዳችሁ። እና የኢትዮጵያ ሕዝብ ይሄ ነው ማስተላልፈው። እወዳችኋለሁ፣ አከብራችኋለሁ። የዩቲዩብ ቻናሌ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቻናሌን እንዳሳድጉት። አብረን እንደግ፣ አብረን እንማማር። በዚህ አቋጫለሁ። ባይ ባይ።